ጋር ስልክ ቁጥሩም የባልትናው ስምም እዚህ ጋር ይለጠፋል። አሁን እውነት ለመናገር እንደ ዛሬ ተደስቼ አላቅም ውድ ጓደኞቼ ማለት ነው። ሰው በገዛ ብሩ ወስዶ ገዝቶ ከቀመሰ ወይም ከበላ በኋላ ልጄ እጅሽን አይቆርጥመው ቅመሙ ምንድነው ብሎ ድጋሚ ሲያዛችሁ ደስ አይልም? እንግዲህ ውድ ጓደኞቼ አሚን። በነገራችን ላይ የሰራችሁ በጣም በባለሙያ ሴት ነው ያሰራሁትና ሽሮ አለ፣ በርበሬ አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኑር ቻናል ተከታታይ ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ አላህ ይብዛ አድርግልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ይብዛልኝ። እንግዲህ እኔ ኑር ቻናል ነኝ። ይሄ ነገር ስሰራ ለጓደኞቼ ለምን አላሳይም ብዬ ነው። እንዲሁም ደግሞ በመግቢያው ሰምታችኋል ማለት ነው። ያው እንግዲህ ዛሬ አዲስ ነገር ይዤላችሁ ነው የመጣሁት። ይኸውላችሁ በጥራት የተሰራ በጣም ምርጥ በርበሬ አለ። ሽሮ ነው። ይሄ ሽሮ ነው እንግዲህ ቅርታ ተመልከቱ። ግን ካሜራው ጥርት አደረገ ወይስ እንዴት ነው? ያው እንትን የለውምና ፊልተር የለውም። ያውላችሁ እንግዲህ በቤት የተሰራ እውነት ለመናገር እኔው ራሱ አሰርቼው የእውነት እኔ ራሱ በጣም ነው የተገረምኩት። እንደው ይሄን ባቅ እንደው የገበያ በርበሬ እስካሁን አልበላም ነበር ነው ያልኩትና እንግዲህ እዚህ ጋር ሽሮ አለ። መጥን ሽሮ በጥራት የተሰራ ማለት ነው። የእውነት እጇን የምርም አይቆርጥመው። በነገራችን ላይ እኔ አይደለም የሰራሁት፣ ነገር ግን የሰራችው በጣም ባለሙያ ነች። ግን እሷም ሆና እኔም አለሁኝ ቆሜ የሚሰራውን የሚጠዳውን አብሬ እየሰራሁ እያጠዳሁ ነበረ ማለት ነው። ያው ታውቃላችሁ እኛ በስደት ያለን ሰዎች ቆሻሻ ነገር ለጊዜው እንዲህ ቋቅ ነው የሚለንና እንደዚህ በጥራት ሽሮ በርበሬ እያሰራሁ ነውና እንዲሁም ደግሞ ያውላችሁ በርበሬ አለ። ያውላችሁ እንግዲህ በጥራት የተሰራ የምር በሉኝ ሸታው ራሱ ማለት ነው አያሰራችሁምና ቤት የመጣ ራሱ ምንድነው ይሄ ቅመም የወሰዱት ሰዎች። እንዲሁም ደግሞ ለእናንተም ላሳያችሁ ብዬ ነው። የእውነት በብራቸው ገዝተው የሚመርቋችሁ ሰዎች ስላሉ በጣም ደስተኛ ነኝ። በነገራችን ላይ ይሄን በመስራቴ ማለት ነው። በዚህ አጋጣሚ እንግዲህ ኦንላይን ላይም ጓደኞቼ የምትፈልጉ ካላችሁ ለቤተሰቦቻችሁ እንዲሁም የትም ያላችሁ ማዘዝ ትችላላችሁ። በጣም በጥራት የተሰራ የምሬ ነው የምላችሁ። ያው እኛ ታውቃላችሁ ከውጭ ሀገር የመጣን ስለ ጥራት ያው እናንተም ታውቃላችሁ አይነገራችሁምና የምሬ ነው የምላችሁ። ገበያ ላይ የሚሰራው ስታዩ ሽሮና በርበሬ እንደው ቆቅ ነው የሚላችሁ። በጣም ነው የሚያስጠላችሁና የምር ይሄን በመስራቴ በጣም ደስተኛ ነኝ። እንዲሁም የወሰዱት ሰዎች ደግሞ ድጋሚ አምጭልኝ እባክሽ ልጄ ቅመሙ ምንድነው ብላችሁ ስትጠየቁ የምር በጣም ነው ደስ የሚለውና እንዲሁም ደግሞ እንትን አለ በርበሬም አለ። የእውነት እቺ ሴት ትለያለች ትላላችሁ። እኔ ራሱ በጣም ነው የተገረምኩባትና አሁን ሁሉም ሴት አንድ አይነት ቀሚስ ይለብሳልና የምር በጣም ባለሙያ ሴት ነው የሰራችውና ትወዱታላችሁ። ለራሳችሁን ከፈለጋችሁ እንዲሁም ለቤተሰቦቻችሁ ከፈለጋችሁ ማዘዝ ትችላላችሁ ማለት ነው። እንግዲህ ዛሬ ለምን ጓደኞቼ አላሳይም? በርግጥ የሚፈልጉ ሊኖሩ ይችላሉና የእውነት የገበያ በርበሬ እንዳው በማታውቁት ሰዎች መግዛት እስከሚያስጠላችሁ እነግራችኋለሁና የምርኒ ራሱ ይሄ ነገር ራሱ እንድሰራ እስኪ ህዝቡ ጥራት ያለው ነገር ይፈልጋል ወይስ እንዴት ነው ብዬ ነው ነበር። ነገር ግን ሰው ማለት ነው የኛ ሀገር ሰው ራሱ ጥራት ያለው ነገር የምለው ይሄ ስልክ ራሱ እየወደቀ አስቸገረኝ። ዩቲዩበሮች ግን እንዴት ነው ጋይስ የሚሰሩት ማለት ነው። እንግዲህ እንደያችሁ ሰው በአቅሙ ነውና ሩም ይፈልጋል። ሩም እንደ አቅሙ ማለት ነው። ያው ሀገራችን ነገር ነው ሩብ ነው ታውቃላችሁ። ሩብም ይፈልጋል እንደዚህ በአቅሙ ይገዛል ማለት ነው። ሩም ይፈልግ እንዲሁም ደግሞ መግዛት ለእናታችሁ እንደዚሁም ሰርፕራይዝ ማድረግ ከፈለጋችሁ የፈለጋችሁት ነገር እንዳልኳችሁ መጠየቅ ትችላላችሁ። መደወልና ዋትስአፕ አለኝ እንዲሁም ደግሞ ኢሞ አለኝ ማለት ነው። አውሩኝ ከፈለጋችሁ። ያው ብዙ ጊዜ ቪዲዮ ስሰራ አላችኋለሁ
እዚህ ሚዲያ ላይ አላመጣሁትም እንጂ ሽሮ በርበሬ እንዲሁም ሚጥሚጣ ማዘዝ የምትፈልጉ እዘዙኝ ብያችኋለሁ። በዚህ አጋጣሚ ማለት ነው። እዚህ ጋር ነው እንግዲህ እዩ የሽሮ ጥራት ማለት ነው። የእውነት ቤተሰቦች የራሱ በጣም ነው ወንድሜ ራሱ ምን አለኝ፣ አንቺ ሽሮ ከገበያ ሽሮ ራሱ ሲታይ ራሱ ጥራቱ አለኝ ማለት ነው። የምር እንግዲህ ያውላችሁ ያው ካሜራው ጥራት ይኖረው አይኖረው አላውቅም። እሱም እምቢ ብሎኝ በስንት መከራ ነውና እንግዲህ እንደዚህ አይነት ሩቡ በዚህ መልክ እንሰራለን ማለት ነው። በርበሬ ማለት ሽሮም አለ እንዲሁም ሚጥሚጣ ማለት ነው። ማዘዝ የምትፈልጉ ለእናታችሁ እኔ ራሱ የወሰዱት ሰዎች ሲመርቁኝ ማለት ነው በገዛ ብራቸው ገዝተው አስባችሁታል። ሲመርቋችሁ እንዲህ ሰው ጥራት ያለው ነገር እንደናፈቀው ነው የተረዳሁት ማለት ነው። በነገራችን ላይ ያው እኔ ቆይቻለሁ መስራት ከጀመርኩ ያው ቪዲዮ አልሰራሁም እና ምናልባት ኦንላይን የምትፈልጉ ካላችሁ እንዲሁም ቲክቶክ ላይ እለቀዋለሁ ዩቲዩብም ስላለኝ ለምን እዛ ሳለቀውም ብዬ ነው ዛሬ ያመጣሁላችሁና ያው የምትፈልጉ ካላችሁ ለቤተሰብ ለራሳችሁ ማለት ነው። የእውነት ገበያ ላይ አሁን የእህቴ ልጅ ትነግረኛለች ማለት ነው። አንቺ ኑር እንደዚህ እያረግሽ እንደዚህ እየለቀምሽ ነው፣ ነገር ግን ከነሱ እኩል እንዴት ነው የምትሸጪው አለችኝ። ለምን ስላት የእውነት በአይኔ በብረቱ ነው ያየሁትና እንደው ከእንግዲህ የገበያ በርበሬ እንዲሁም ሽሮ ላለመብላት ነው ያስጠላኛለችና ምንድነው በርበሬው ራሱ ሲያስፈጩ ማለት ነው ይሄ አይቀነጥሱትም። ቆሻሻው የሚታጠብ ምን የለም። እኔ እንደው ወላሂ ነው ብላችሁ ልባቸው እንዴት እሺ እንደሚላቸው ይሄ ቆሻሻ አይናቸው እያየ ሲያስገቡ እኔ እንጃ። አላህም አይፈሩም ሰውንም አይፈሩም ማለት ነው። ከዛ እህቴ ልጅ ለምንድን ነው እንደዚህ የምታረጊው ስላት በርበሬ ውድ ነውና አያዋጣንም እንደዚህ ከሆነ ብላ እንዲሁም ደግሞ ምንድነው አለችኝ ያስገባችበት ጠየቅኳት አለች። ጎመን ዘር ነው ምናምን የሚባል ነገር ጎመን ዘር ወላሂ አንድ ጊዜ እንደው በቪዲዮ እሺ ካለችኝ እሷንም ታወራቸዋለች ማለት ነው። ጎመን ዘር እንዲህ ነው አለች። እንደው ስሩ ሳይቀነጠስ ቆሻሻው እንዲህ በኩንታል እንደመጣ አለችኝ። በኩንታል እንደገዛችው ወፍጮ ቤት አስገባችው እና ከዛ ደግሞ አፈር አለው አለች። እንደዚህ ቆሻሻ አለው አለች። መዳበራ አለው የሌለው ነገር ጠይቂኝ አለች። በጣም እሷ ራሱ በጣም ነው ያስጠላት ማለት ነው ስትነግረኝ። እንዲህ ነው የሚያረጉትና የእውነት ገበያ ላይ ሽሮ በርበሬ መብላት በጣም ነው የሚያስጠላው። በጣም በነገራችን ላይ ገና እንደመጣሁ እኔ ራሱ እናቴ እንደዚህ ከባልትና ነበረ የተገዛውና ጥሩ ነው ምናምን ስል እስኪ በውሃ በጥብጠሽ ከታች እኮ ኑር አፈር ነገር አለው ትለኛለች ሁሌም ማለት ነው። እኔ ደግሞ ይሄን ካየው ደግሞ ያስጠላኛል። ኧረ ተይኝ ብዬ አላየሁም ነበር። እንደገና ድጋሚ የእህቴ ልጅ ስትነግረኝ በጣም ነው የተናደድኩት ውዶቼ ማለት ነው። እስኪ እናንተም በጥራት የተሰራ በነገራችን ላይ አሁን ቀጣይ ስሰራ አሳያችኋለሁ። ይሄ ግን ሊያልቅ ነውና እንዲሁም ደግሞ ሰው ትንንሽ የሚፈልግ አለ። ዛሬ አሁን አጋጣሚ ለምን ቪዲዮ አልቀርጽም ለዩቲዩብም ብዬ እንጂ እያሸኩ ነው። አሁን እንግዲህ ኢትዮጵያ ላይ ስንት ሰዓት ነው? ኧረ ሰዓቱ ራሱ እኮ ግራዬ 1 ሰዓት ነው። 1 ሰዓት አይደለም 12 ሰዓት። አዎ አሁን ውጭ ሀገር እኛ 6 ሰዓት እንደምንለው እዚህ ደግሞ 6 ሰዓት ነው ማለት ነው። እንግዲህ በ6 ሰዓት እያሸኩ ነው እንዳቅምቲ ማለት ነው። ይሄ ምንድነው ሩብ ለምን የለሽም ብዬ ስለምጠየቅ ዛሬ ሩብልስ ለምን አላሽግም ብዬ ያውላችሁ በጣም ብዙ ኪስ አለኝና ሩብ እያሸኩ ነው ዛሬ ሩብ ማለት ነው። የእውነት ሽሮ ራሱ በቃ ጥሪው ራሱ በልታችሁ አጠግቡትምና እናቴ ራሱ በጥሬው እስኪ በጥብጣሽ ስጭኝ ትለኛለች። እና እንዲሁ ደግሞ ሚጥሚጣ ያው እንዳልኳችሁ እኔ አይደለም የምሰራው በሰው ነው ያሰራሁት። ነገር ግን እኔም እየሰራሁ ማለት ነው። እኔ ቁጭ ብዬ ያው ታውቃላችሁ። እና እንደዚህ ይሄም ጥርት ያለ ሚጥሚጣ አለኝ። እንዲሁም ደግሞ በርበሬ አለ ማለት ነው። ዋጋውም ይሄን ያህል አይደለም። በነገራችን ላይ እዚህ ላይ እንትን ብሏል ነጭ ነገር የሆነ መስሎኛል ማለት ነው።
ነገር ግን ቀይ ነውና የሚያቃጥል ነገር የለውም። የእውነት እንዲመቅመስ ትችላላችሁ። እንዲሁ ቅመም በጣም ቅመም ገብቶበታል። እንዲሁም የወሰዱ ሰዎች ይመሰክራሉ ማለት ነው። ችግሩ የዚህ ሀገር ሰዎች ቪዲዮ መግባት አይፈልጉም። ቪዲዮ መግባት አይፈልጉም እና ውዶቼ ይሄን ይመስላል። እንዲሁም ደግሞ ኦንላይን የምትፈልጉ ካላችሁ የትም ሆናችሁ እልክላችኋለሁ፣ አናግሩኝ ማለት ነው። የእውነት ሽሮዬ እንደዚህ ሽማግሌዎች የወሰዱት ሰዎች ተጠቅመው በጣም ነው የሚመርቁኝና እኔም በስራዬ በጣም ደስተኛ ነኝ። የምትፈልጉ ካላችሁ በጥራት ይሰራላችኋለሁ ማለት ነው። ማዘዝ ትችላላችሁ። በነገራችን ላይ እንደዚህ ቪዲዮ ራሱ ወጥቼ አልሰራሁምና ያው ከጀርባ አንዳንድ ቪዲዮ ዝም ብዬ አንዳንድ እቃ ነበር እያሳየኋችሁ ነበር። ይሄ ነገር ያው ሚዲያ አላወጣሁም፣ ዝም ብዬ ነው የምሸጠው። ግን እናንተ መግዛት ትችላላችሁ። ዛሬ ለምን አላሳያችሁም ብዬ ነው። ቅመሱት እስኪ፣ የእውነት ቅመሱት ጋይስ፣ ትወዱታላችሁ። እንዲሁ በጥሬው በልታችሁ ትጨርሱታላችሁ። እዩት ሽሮ ምን እንደሚመስል ማለት ነው። ታጥቦ በጥሩ ሁኔታ አሳጥቤ ደርቆ ከዛ በኋላ ቅመም ገብቶበት ስንት ነገር ተደርጎ ማለት ነው። ገበያው ራሱ ይሄ እህሉ ራሱ ስትገዙት ማለት ነው ያለው አዋራ ስታዩ የምር በጣም ነው የሚያስጠላችሁ። እኔ እንዴት እንደሆነ አላቅምና በነገራችን ላይ የዚህ ሀገር ሰው ለካ ወዱ አይደለም ኩላሊቱ ፌል የሚለውና በጣም ብዙ ሰው በኩላሊት በሽታ ነው ከተማ ላይ ስትሄዱ ማለት ነው። የእውነት በጣም ብዙ ሰው ነው በመኪና የሚለመንለትን ይለመናል ማለት ነው። በየቀኑ ስታዩ ስለ ኩላሊት ብለው በመኪና ይለምናሉና ቡታጀራ ላይ በጣም ነው የሚያሳዝነውና ነገር ግን ያው ምን ይደረጋል፣ ሰው እንደዚህ አፈር እየበላ ከገበያ ገዝታችሁ የምትበሉት ነገር እንደዚህ ጥራት የለውምና ምን አለ የእውነት ጥሩ ነገር ሰርተው እንደው ህዝቡንም እንዳይጎዳ ጥራት ያለው ነገር ቢያስረክቡ ብዬ በጣም ነው የሚያናድደኝና ነገር ግን ይሄን ስላችሁ ማለት ነው አሁን የሰው ነገር ታረክሻለሽ ምናምን ልትሉ ትችላላችሁ። ሀቂቃ ነው የምላችሁ። እኔ ለዛ ብዬ አይደለም። ነገር ግን ገበያ ላይ ከቻላችሁ ራሱ እናንተ መስራት እንጂ ገበያ ላይ ገዝታችሁ አትብሉ ነው የምለውና እኔ እንዴት እንደሚያስችላቸው ወፍጮ ቤት ራሱ ስታዩ ያው በርበሬ ሽሮ ስታስፈጩ ስታዩ እስኪ አንድ ጊዜ ደግሞ ቪዲዮ ማረግላችኋለሁ። እንግዲህ ነጭ ከማውራት ወደ ኋላ አይደለምና ጥሎብኝ ማለት እንግዲህ ውድ ጓደኞቼ ይህን ይመስላል። ይህን የመሰለ ሽሮ በርበሬ መግዛት የምትፈልጉ እንዲሁም ደግሞ የምጥሚጣ እንግዲህ ሽታው በቃ ጋይስ ያምጣው ነውና የእውነት ሰውም እንዲበልቶ ሲመርቃችሁ ሲደሰት እናንተም ደግሞ በሰራችሁት ነገር ስትደሰቱ ደስ ይላል። በዚህ አጋጣሚ እንግዲህ ቪዲዮዬም ጥራት የለውምና እንዲሁም ደግሞ ቪዲዮ መስራት በጣም ስለቆየው ያው እየተኮላተፍኩ ነው የሚባለው። አሁን እንደዛ ነገር ነውና ቻሉት፣ ምንም ማድረግ አይቻልም። እንግዲህ በአዳዲስ ነገር እንዲሁም አዳዲስ መረጃዎች አዳዲስ ቪዲዮዎች ይዤላችሁ እመጣለሁ። ማድረስም እችላለሁኝና አደርሳለሁ። ሌላም ነገር ብትፈልጉ ማዘዝና መጠየቅ መደወል በዋትስአፕ ማውራት ትችላላችሁ ውዶቼ። እንግዲህ የዛሬ ቪዲዮ ይህን ይመስላል። ለቪዲዮም ብዙ ጥራት የለውምና ያው ካሜራማን የለኝ ውዶቼ። ለወደፊት ኢንሻአላህ ይኖረኛልና የእውነት አሁን ራሱ በስንት መከራ ነው ያስቀመጥኩት። ውድ ጓደኞቼ እንግዲህ በዚህ መልኩ እየሰራን ነውና ማዘዝና መግዛት ለእናታችሁ የምትፈልጉ ካላችሁ አውሩኝ። ስልክ ቁጥር ያለ እንዳልኳችሁ እላችኋለሁ። እንግዲህ በቀጣይ እስከምንገናኝ መልካም ጊዜ መልካም ቆይታ ውዶቼ።